ሰላም እንዴት ናችሁ? በዛሬው ቪዲዮ እንግዲህ ስለ ሳምሰንግ ኤ16 5G የምናወራ ይሆናል ማለት ነው። ይህ ስልክ እንግዲህ ጥሩ ነው መጥፎ ነው የሚለውንና ምን አይነት ስልክ ነው የሚለው እንዲሁም ደግሞ ለማንስ ይሆናል አሁን ላይስ ዋጋው በኢትዮጵያ ዘንድ ስንት ነው የሚሸጠው የሚለውና ሌሎች ተጨማሪ ስለ ሳምሰንግ ኤ16 5G መረጃዎችን የምነግራችሁና እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ይሄ ስልክ እንግዲህ ከዲዛይኑ ስንጀምር እንግዲህ ቁመቱ እንግዲህ 164.4 ሚሊ ሜትር የሚሸፍን ሲሆን ክብደቱ ደግሞ 200 ግራምን ይሸፍናል። የስልክ እንግዲህ ከፊት ለፊት እንግዲህ በጉሬላ ግላስ ቬክተም የተሸፈነ ሲሆን እንግዲህ ጠንካራ እንዲሆን ያደርገዋል። እንዲሁም ደግሞ ጀርባውና ጎኑ ደግሞ በፕላስቲክ የተሸፈነ ነው። እንዲሁም ደግሞ IP54 ደስት ዋተር ዲስታንስ ስላሉ አቧራውና ሌሎች የአፈር አቧራዎችንና ውሃን እንግዲህ የመቋቋም ቻንስ አለው ማለት ነው። ወደ ስክሪኑ ስንመጣ ደግሞ እንግዲህ ሳምሰንግ እዚህ ላይ በጣም ጥሩ ስራን የሰራው እዚህ ስልክ ላይ እንግዲህ በጣም ጥሩ የሚባል የስክሪን አይነት ታገኛላችሁ። 6.7 ኢንች የሆነ እንግዲህ ሱፐር አሞሌድ ስክሪን ማግኘት ትችላላችሁ እዚህ ስልክ ላይ ማለት ነው። እዚህ ስልክ ጥራት እንግዲህ ምን ያህል ነው ካላችሁ ይህን ስልክ እንግዲህ በ1080 በ2340 ፒክሰል እንግዲህ ሪዞሉሽን ታገኙታላችሁ። እንዲሁም ደግሞ ሪፍሬሽ ሬቱ ደግሞ 90 ሄርዝ ሬት ስለሆነ በጣም ጥሩ ሪፍሬሽ ይሰጣቸዋል። ስክሮል ስታደርጉ የተለያዩ ጌሞችን ስትጫወቱ እንግዲህ ስሙዝ የሆነን ፍጥነት ይሰጣቸዋል ማለት ነው። 8000 ኒትስ ብራይትነስ ስላለው እንግዲህ ይህን ስልክ በቀላሉ ብርሃን ላይ ሆናችሁ መጠቀም ትችላላችሁ። ከፍተኛ ብራይትነስ ስላለው ፀሐይን ላይ ሆናችሁ እንግዲህ ይህን ስልክ መጠቀም እንድትችሉ ያስችላችኋል ማለት ነው። ሌላኛው እንግዲህ የዚህ ስልክ በጣም ጥሩ ነገሩ የፕሮሰሰሩ ጉዳይ ነው። እዚህ ፕሮሰሰር ላይ እንግዲህ የሚገጠመው ፕሮሰሰር እንደየሀገሩ ይለያያል። ነገር ግን አብዛኛው ሀገር ላይ የሚመጣው እንግዲህ የኤክስነስ 13305 ናኖሜትር ነው። ወይም ደግሞ እንግዲህ የሚዲያቴክ ዳይሜንሲቲ 6300 በ6 ናኖሜትር ነው የምታገኙት። ይህም እንግዲህ ቀልጣፋና ፈጣን የሆነ ፍጥነት ይሰጣቸዋል ማለት ነው። ወደ ስቶሬጁ ስንመጣ ደግሞ ይህን ስልክ እንግዲህ በብዙ ስቶሬጅ አማራጭ ታገኙታላችሁ። ከ128 እስከ 256 ስቶሬጅ እንዲሁም ደግሞ ከ8 ጂቢ ራም እስከ 8 ጂቢ ከ6 ጂቢ ራም እስከ 8 ጂቢ ራም ስቶሬጅ አማራጭ ማግኘት ትችላላችሁ። እንዲሁም ደግሞ ተጨማሪ የተለያዩ ሚሞሪዎችን መክተት የሚያስችል እንግዲህ ተጨማሪ ሚሞሪ ካርድ ስሎት አለው ማለት ነው። 256 ጂቢ ስቶሬጅ ካልበቃችሁ እስከ 2 ቴራባይት ያለ ሚሞሪን ካርድ አስገብታችሁ መጠቀም ትችላላችሁ። ይሄኛው እንግዲህ በጣም አሪፍ ሌላኛው አሪፍ በጣም ጥሩ ሲስተም ነው ማለት ነው። ሌላኛው የዚህ ስልክ በጣም አሪፍ እና ትልቁ ነገር እንግዲህ የሶፍትዌር አፕዴት ሲስተሙ ነው። ይህ ስልክ እንግዲህ የሚመጣው በአንድሮይድ 14 እና በዋን ዩአይ 6.1 ነው። ነገር ግን ይህ ስልክ እንግዲህ የ6 ዓመት እንግዲህ ዋራንቲ የሶፍትዌር አፕዴት ስላለው ይህ ስልክ እንግዲህ እስከ አንድሮይድ 20 ድረስ መጠቀም ትችላላችሁ ማለት ነው። እንግዲህ የተለያዩ ፊውቸሮችን የተለያዩ ሴኩሪቲ አፕዴቶች እንግዲህ ለብዙ አመት መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ይህን ስልክ እንግዲህ ለብዙ አመት መጠቀም እንድትችሉ ያስችላችኋል ማለት ነው። ይሄ በጣም አሪፍ ሁኔታ ነው ወይም ደግሞ አሪፍ አጋጣሚ ነው። ስልክ ላይ የምንመለከተውና ሁላችንም የምንጠብቁት የካሜራው ጉዳይ ነው። ሳምሰንግ እንግዲህ ጥሩ እየሰራ ይመስለኛል። አዳዲስ ሳምሰንግ ስልኮች ላይ በጣም አሪፍ ካሜራዎችን እየገጠመ ነው። አሁን ላይም እንግዲህ ሳምሰንግ ኤ16 5G ላይ ከበስተጀርባው 3 ካሜራዎችን ታገኛላችሁ። ከነዛም እንግዲህ የመጀመሪያው 50 ሜጋ ፒክሰል ሜን ካሜራ ሲሆን 5 ሜጋ ፒክሰል ደግሞ አልትራ ዋይድ ታገኛላችሁ። እንዲሁም ደግሞ 2 ሜጋ ፒክሰል ማክሮ ሌንስ ካሜራዎችን ማግኘት ትችላላችሁ ማለት ነው። ሰልፊ ካሜራው ላይ ደግሞ በጣም ጥሩ ሜጋ ፒክሰል 13 ሜጋ ፒክሰል የሆነ ጥሩ ጥራት ያለው ካሜራ ማግኘት ትችላላችሁ። በዚህ ስልክ እንግዲህ በስተጀርባውም በፊት ለፊቱም 1080p 30 fps መቀረጽ ትችላላችሁ ማለት ነው። ይህ ማለት እንግዲህ ኤችዲ ካሜራ ኳሊቲ አለው ማለት ነው። ከዛ በላይ መቀረጽ አትችሉም። ከዛ በላይ መቀረጽ ከፈለጋችሁ ሌሎች ስልኮችን መምረጥ ትችላላችሁ ማለት ነው። ያለው የዚህ ስልክ እንግዲህ የካሜራ ሲስተም ይህንን ይመስላል። ሌላኛው እዚህ ስልክ ላይ ጥሩ ነገር የሚባለው እንግዲህ የባትሪ ጉዳይ ነው። አብዛኞቹ የሳምሰንግ ስልኮች እንግዲህ ከ5000 አይወርዱም። ጥሩ የሚባለው አንደኛው ሲስተማቸው ይሄ ነው። እዚህ ስልክ ላይ እንግዲህ 5000 ሚሊ አምፓወር ባትሪ ማግኘት ትችላላችሁ። እንዲሁም ደግሞ ይህ እንግዲህ ቀኑን ሙሉ ማለት ነው ያለምንም ችግርና ያለምንም መሳቢያ እንግዲህ እንድትጠቀሙ ያስችላችኋል። እንዲሁም ደግሞ ስልካችሁ ከዘጋባችሁና ባትሪ ከጨረሳችሁ በቀላሉ በአንድ ሰዓት ተኩል ውስጥ እንግዲህ ቻርጀር እንድታደርጉ የሚረዳችሁን 25 ዋት ፋስት ቻርጀር እዛው ላይ ታገኛላችሁ። ይህ ስልክ እንግዲህ ያለው ፊውቸሮች እነዚህን ይመስሉ ነበረ። በጣም ጥሩ አፕዴት አለው። እንዲሁም ጥሩ ስክሪን ሱፐር አሞሌድ የሆነ ስክሪን ያለው እንዲሁም ደግሞ 90 ሄርዝ ሪፍሬሽ ሬት ያለው ስልክ ነው። ይህ ስልክ እንግዲህ ዋጋው አሁን ላይ በጣም ርካሽ ነው። ከነዚህ
ከነዚህ ፊቸሮቹ አንጻር በጣም ጥሩ ካሜራ ኳሊቲ ነው ያለው። ይህን ስልክ እንግዲህ አሁን ላይ ከ24000 በ128 ጂቢ እና በ6 ጂቢ ራም እንግዲህ ከ24000 ብር ጀምሮ እስከ 30000 ብር እንግዲህ እስከ 256 ጂቢ እስከ 31000 ብር ድረስ ማግኘት ትችላላችሁ። እንደየቦታውና እንደየሱቁ ሊለያይ ይችላል። እናንተ እንግዲህ የራሳችሁን ሪሰርች ሰርታችሁ መግዛት ትችላላችሁ ማለት ነው። ያለው የዚህ ስልክ እንግዲህ ያለው መረጃ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ደግሞ ያስፈልገዋል ለምትሉ ሰው ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ የቆየሁት እኔ ዳወራኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።